ጫማ መመታታቸው የኬንያና የአፍሪካን ዜና ዘጋቢዎች የፊት ገጽ ሲያደምቅ ሰንብቷል። ይህንን መነሻ አድርገን ዓለም በጥፍ የመታቻቸውን መሪዎች ልናስቃኛችሁ ልዩ ዝግጅት አድርገናል። መቼም የመሪዎች አጀብና ፕሮቶኮል ብዙ ቢሆንም አንዳንዴ ግን ሆድ ለባሰው ማጭዳት ተውሰው ነውና ሆድ የባሰው ዜጋ በጥፊ ሲያልሳቸው ይታያል። ለጥፊው ያልደረሰው ደግሞ ድንጋይ፣ ጫማ፣ ብርጭቆ፣ እንቁላል ብቻ አንዳች ነገር ወሩሮ መሪዎቹን ሲመታ ይታያል። ከንጉስ እስከ ፕሬዝዳንት፣ ከፕሬዝዳንት እስከ ጠቅላይ ሚኒስትሮችና ሌሎች የመንግስት ኃላፊዎች ድረስ የጥፊ፣ የጫማ፣ የድንጋይ ሰለባ ሲሆኑ ይታያል። እስቲኛም እየዞርን እንቁጠራቸው። 1. ዊሊያም ሩቶን በጫማ ከሰሞኑ በሀገራቸው ወጣቶች ተቃውሞ የበዛባቸው በሮማው ሊቀ ጳጳስ ፖፕ ፍራንሲስ የቀብር ስነ ስርዓትም ላይ በመካፈላቸው የሀገር ሀብት እያባከነ ነው ተብሎ የተተቹት ዊሊያም ሩቶ እሁድ ዕለት ንግግር እያደረጉ ባሉበት ወቅት ማንነቱ እስካሁን ባልታወቀ ሰው ግራ እጃቸውን በጫማ ተመትተዋል። ከቫቲካን የፖፕ ፍራንሲስ ቀብር በኋላ ወደ ሀገራቸው ተመልሰው በምዕራብ ኬንያ ሚጎሪ በተባለች ግዛት የተለያዩ ፕሮጀክቶችን ለማስጀመር የተገኙት ዊሊያም ሩቶ ግራ እጃቸውን በጫማ ተመትተዋል። ህዝብ በመንግስት ሲማረርና ሲበሳጭ፣ ሆድ ሲብሰውና ተስፋ ሲቆርጥ ሰልፍ መውጣት፣ ጎዳናዎችን መዝጋት፣ አድማ ማድረግ በኬንያ እየተለመደ የመጣ ቢሆንም የአሁኑ ድርጊት ግን ከወትሮው የተለየ ሆኗል። ጉዳዩ እንኳንስ ለኬንያ ለአፍሪካም እንግዳ የሆነ ድርጊት ነው። ጉዳዩ ኬንያውያንንም በሁለት ከፍሎ እያከራከረ ይገኛል። በፕሬዝዳንት ዊሊያም ሩቶ ላይ ጥላቻ ያላቸው በሁኔታው ሲደሰቱ፣ ገሚሶቹ ደግሞ የፕሬዝዳንቱ ጥበቃ ሊጠናከር ይገባል፣ የተወረወረው ጫማ ጥይት ቢሆን ኖሮስ ሲሉ ተደምጠዋል። የፕሬዝዳንት ዊሊያም ሩቶ በጫማ መመታትን ተከትሎ 3 ሰዎችን ስለጠረጠርኳቸው ብሎ ፖሊስ እንዳሰራቸው ተሰምቷል። እስካሁን ድረስ ግን ፖሊስ በቁጥጥር ስር አዋልኳቸው ያላቸውን ሰዎች ማንነት ማን እንደሆኑ አላሳወቀም። ምን እንደደረሰባቸውም አልታወቀም። መቼም አፍሪካ ውስጥ እንኳን መሪ ላይ ሰንዝሮ ገላምጦ ማለፍ መዘዙም ተመዞ የማያልቅ ጦሱም ለዘር ማንዘር የሚተርፍ ነውና ተጠርጣሪዎቹን ምን እንደሚጠብቃቸው የሚያውቁ ያውቀዋል። 2. መለስ ዜናዊን በእንቁላል መለስ ዜናዊ ንግግር አድርገው ሲወጡ በእንቁላል ለመደብደብ ያሴሩ ሰዎች ከቀናት በፊት አቅደውና ተቀጣጥረው ነበር። በሀገሩ ሰዓት አቆጣጠርም ከቀኑ 8 ሰዓት ተገናኝተው በሀገር ውስጥ ፖለቲካ ሰዎችን አስረዋል፣ ዴሞክራሲን ገድበዋል ያሏቸውን አቶ መለስ ዜናዊ ለመደብደብ ተዘጋጅተዋል። ይህ የሆነው በሀገረ ደቡብ አፍሪካ ነው ይላል ጉዳዩን የዘገበው ጋዜጠኛና ደራሲ ተስፋዬ ገብረአብ። ተስፋዬ ገብረአብ በወቅቱ ቀድሞ ከተሰደደባት ኬንያ ወደ ደቡብ አፍሪካ አቅንቶ ለሀገሩ ባዳ ለሰው እንግዳ ሆኖ ይኖር ነበር። ተስፋዬና በወቅቱ የስደት ህይወትን አብሮ የሚመሩ የሀገሬው ዲያስፖራዎች መለስ ንግግር ሊያደርጉ ከተዘጋጁበት ቦታ ቀድመው ተገኝተው በእንቁላል ሊደበድቧቸው ተማከሩ። የቀድሞ አለቃውን ደጋግሞ ቃለ መጠይቅ ያደረገውን ሰው ለመደብደብ እንቁላሉን ይዞ በተባለው ቦታ ከሰዓቱ ቀደም ብሎ ተገኘ። በደቡብ አፍሪካ ስራ አልባው ተስፋዬ ስራ ስላልነበረው ቀድሞ ቢገኝም ባየው ነገር ግን እጅግ ተደነቀ። የአመፀኛ ጠላቶቻቸውን እቅድ ቀድሞ ያወቁት መለስ ዜናዊ አመፀኞቹ ሳይደርሱ ጉዳያቸውን ጨርሰው ብስ ሲሉ ተመለከታቸው። ቆቋቶ መለስ ምንም እንኳን የደቡብ አፍሪካውን የእንቁላል ድብደባ ቢያመልጡም ዋሽንግተን ዲሲ ላይ ደረሰባቸውን መለስ ዜናዊ ዘ ዲክቴተር የሚለውን የአበበ ገላውን ተቃውሞ ግን ማምለጥ አልቻሉም ነበር። 3. ኢማኑኤል ማክሮንን በጥፊ slapped in the face on Tuesday. ይሄ ደግሞ በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የተበሳጨ ዜጋ ፊታቸውን በጥፊ የመታበት አጋጣሚ ነው። ጊዜው 2021 ሲሆን ድርጊቱ የተፈጸመው በደቡብ ምስራቅ ፈረንሳይ በምትገኝ አንዲት ጥንታዊ ከተማ ነበር። ሰውየው ተማሪዎችና የሬስቶራንት ባለቤቶችን ከኮቪድ ወረርሽኝ ማግስት ስላለው ህይወት ለማወያየት ነበር በስፍራው የተገኙት። ህዝቡን በሰልፍ በእጃቸው እየጨበጡ ሰላምታ እየሰጡ የነበሩት መሪው ድንገት ከህዝቡ መሃል ማክሮን ከስልጣን ይውረድ የሚል መፈክር አሰምቶ በጥፊ መታቸው። በቅርብ ርቀት የነበሩ ወታደሮችም በፍጥነት ሁኔታውን ተቆጣጠሩት። ፕሬዝዳንቱን በጥፊ የመታው 28 ዓመት ወጣት ዴመን ታረል ሲባል መጀመሪያ ያሰብኩት እንቁላል አሊያም ክሬም ኬክ ልወረውርበት ነበር ሲልም ተሰምቷል። በዚህ ድርጊቱም የፈረንሳይ ፍርድ ቤት የ18 ወራት እስር በይኖበት ነበር። ነገር ግን ከዚህ ውስጥ የተቀጣው 4 ወራት ያሉን ብቻ ነው። አስቡት ይሄ ወጣት የነብር ጣት አፍሪካዊ ቢሆን። 4. ጆርጅ ቡሽ ትንሹን በጫማ
ይህ በዓለም የሚዲያ ታሪክ ውስጥ እጅግ ታዋቂ የነበረ አጋጣሚ ነው። የዓለማችን የትልቅ ወታደር ባለቤት የነበረች ጠንካራ ሀገር መሪ በአንድ የተበሳጨ ሰው ጫማ ጥቃት የተሰነዘረባቸውን ቀን ማን ይረሳዋል? ጊዜው 2008፣ ቦታው ደግሞ የኢራቅ ዋና ከተማ ባግዳድ ቤተ መንግስት ነበር። የአሜሪካው ፕሬዝዳንት ጆርጅ ቡሽ እና የኢራቁ ጠቅላይ ሚኒስትር ኑሪ አልማሊኪ በአንድነት ጋዜጣዊ መግለጫ እየሰጡ የነበረበት ወቅት ነው። በድንገት ከታዳሚያኑ መሃል ግን አንድ ሰው ወደ ጆርጅ ቡሽ አቅጣጫ ከሚሳኤል የፈጠኑ ጫማዎቹን ወረወረ። ጆርጅ ቡሽ ቀልጠፍ ብሎ አመለጡት። ሰውየው ደገመ። ጆርጅ ቡሽ አሁንም ሸወዱት። ይህን ድርጊት የፈጸመው ጋዜጠኛ ሙንታዲር አልዛይዲ በወቅቱ በጋዜጣዊ መግለጫው ላይ ሊገኝ የቻለው የአልባግዳዲያ ቴሌቪዥን ሪፖርተር ሆኖ በመስራቱ ነበር። የመጀመሪያውን ጫማ ሲወረውር አንተ ውሻ የሀገራችንን ለቀ እንድትወጣ ነው። ሁለተኛውን ጫማ ሲወረውር ደግሞ ይሄ ደግሞ መበለት ላደረካቸው ሴቶችና ወላጅ አልባ ላረካቸው ሕፃናት ነው እያለ ነበር። ወዲያው ግን የቤተ መንግስቱ ጠባቂዎችና ዙሪያው የነበሩ ሰዎች ተሯሩጠው ወደ መሬት ጣሉት። በቁጥጥር ስርም ዋለ። በኋላ እንደተሰማው ክስ ተመስርቶበት 3 ዓመት ቢፈረድበትም ከ1 ዓመት በኋላ ባሳየው ጥሩ ባህሪው አመክሮ ተፈቷል። 5 መሐመድ አህመዲን ነጃድን በጫማ መሐመድ አህመዲን ነጃድ በዓለም ፖለቲካ ከታዩ እጅግ ህዝበኛና ተናጋሪ መሪዎች መካከል አንዱ ናቸው። ምናልባትም ህዝበኛ ወይም ፖፑሊስት በመሆን ሊፎካከራቸው የሚችሉት የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ብቻ ናቸው። ታዲያ እኚህ ህዝበኛና ኃይለኛ መሪ በአንድ ወቅት በግብጽ ይፋዊ ጉብኝት ላይ በነበሩበት አጋጣሚ በአንድ መስጂድ ውስጥ በጫማ ተመተዋል። አህመዲን ነጃድ ሲበዛ ህዝብ የተሰበሰበበት ቦታ ከመሪ የማይጠበቅ ከፕሮቶኮል ውጭ የሆኑ ተግባራትን በማድረግ ህዝብን ማስደሰት የሚወዱ ሰው እንደነበሩ ይነገርላቸው ነበር። ይህም አጋጣሚ የተፈጠረው እጅግ በተጨናነቀ መስጊድ ውስጥ ህዝብ እየጨበጡ ሰላምታ በሚሰጡበት ወቅት ነበር። ይህን ጥቃት ያደረሰው ሰው ተይዞ ምክንያቱን ሲጠየቅ አህመዲን ነጃድ በሶሪያ ያለውን የበሽር አልአሳድ መንግስት በመደገፋቸውና ጦርነቱን በመደገፋቸው ምክንያት እንደሆነ ተሰምቷል። ይህን ድርጊት በማድረጉ በፖሊስ ከመያዙ በቀር ግን ስለደረሰበት ቅጣት የተነፈሰም የተናገረም የዘገበም አልተገኘም። 6 ኑዋዝ ሻሪፍና ፐርቬዝ ሙሻራፍ ኑዋዝ ሻሪፍ በፓኪስታን ፖለቲካ ውስጥ ከሚታወቁ ሰዎች አንዱ ናቸው። በተለያዩ 3 ጊዜያት ወደ ስልጣን መጥተው ወርደዋል። ነጋዴው ፖለቲከኛ 3ቱንም ጊዜ ጠቅላይ ሚኒስትርነታቸው ያበቃው በተሴረባቸው ሴራ ነበር። ታዲያ ከጠቅላይ ሚኒስትርነታቸው በኋላ ላሆር የተባለች ግዛት ቅርስ ጥበቃ ላይ በሚሰሩበት ወቅት ተማሪዎችን ለማነጋገር ወደ አንድ አዳራሽ ይገኛሉ። በዛን ወቅት አንድ ሰው ከቅርብ ርቀት በጫማ ወርውሮ ይመታቸዋል። ከጠባቂ እስከ ደጋፊ ድርስ የዱላ ውርጅብኝ የወረደበት ጫማ ተኳሹ ከከፋ አደጋ ሕይወቱን የታደገው የአካባቢው ፖሊስ ነበር። በእርግጥ በፓኪስታን ፖለቲካ በጫማ መመታት እንደ እናትና ልጅ ይቀል እንጂ የሚያስከፋ አይደለም። ቤናዘር ቡቶን ያየ ነዋዝ ሸሪፍ ምን ሆኑ ይላል። ቤናዘር ቡቶ ማለት ፐርቬዝ ሙሻራፍን በመፎካከር 2008 ይደረጋል በተባለ ምርጫ ላይ ለመሳተፍ ራውልፓንዲ በተባለ ቦታ ቅስቀሳ እያደረገች ነበር በአልሞ ተኳሽ የተገደለችው። Mainly the crowd was cheering for me. There were some lawyers who were against me. ፐርቬዝ ሙሻራፍ እንደ ነዋዝ ሸሪፍ ሁሉ የፓኪስታን ጠቅላይ ሚኒስትር ነበሩ። ከስልጣን ከወረዱ በኋላ ግን በ2013 በተለያዩ ተደራራቢ ክሶች ፍርድ ቤት ቀረቡ። በወቅቱ በደጋፊና በነቃፊዎቻቸው የተሞላው ፍርድ ቤት ውስጥ በጸጥታ ኃይሎች እጀባ እየገቡ የነበሩት የቀድሞ ጠቅላይ ሚኒስትር ከተቃዋሚያቸው በተወረወረ ጫማ ተመተዋል። 7 ዶናልድ ትራምፕን በድምጽ መቅጃ Oh no, right in the kisser. MAGA world is up in arms. ከወራት በፊት ዶናልድ ትራምፕ አንድ የፕሬስ መግለጫ እየሰጡ በነበረበት ወቅት አንዲት ጋዜጠኛ በድምጽ መቅጃ ቡም ማይክ ፊታቸውን መታ መነጋገሪያ ሆና ነበር። ራሳቸውን በጉዳዩ ላይ ቀልድ የፈጠሩት ትራምፕ የመታቻቸውን ጋዜጠኛ የዕለቱን ትልቅ ዜና ሰርተሻል ሲሉ ቀልደዋል። በምርጫ ቅስቀሳቸው ወቅት ከአልሞ ተኳሽ የተረፉት ትራምፕ ነገሩን ቀለል አድርገው ቢያዩትም አንዳንድ የሶሻል ሚዲያ ዘዋሪዎች ግን ነገሩን በዋዛ አልተረዱትም። እንዴት በዚህ ደረጃ ፕሬዝዳንቱ ስር ገብተው ይጠይቃሉ ሲሉ ጋዜጠኞቹን ወቅሰዋል። ድርጊቱን የፈጸመችው ጋዜጠኛም ሆን ብላ እንዳደረገችው በማመን ስራዋን ትልቀቅ የሚል የፍርድ ዘመቻ የሚያስጀመሩ ነበሩ። ውድ የፈታ ዴሊ ቤተኞች ከዛም ከዚህም በዋጠን ታሪክ አመሳክረን ትላንትን አስታውሰን ዓለም በጥፍ የመታቻቸው የሀገር መሪዎች በሚል ርዕስ እንዲያቆየናችሁ። እኛ የረሳነው እናንተ የምታስታውሱት ታሪክ ካለ በኮመንት መጻፊያው ላይ አስቀምጡልን። መልካም ጊዜ ተመኘ